እኔ አሁን እዚህ አረቦች ጋር ተሰራ አንዳንድ ቀን ያኔ እያናደዱኝ አሲራቸው ምናምን ጠጣለሁ የትምህርት ቤት አሲር ምናምን ጠጣለሁ እያነሳሁ ሰዎቹ ግን እንዲጠጣ አይፈልጉም ኦኬ ስትናደጅ ትሰርቀቻለሽ ትጠጫለሽ አዎ ከዛ ምን አባታቸውንስ 24 ሰዓት እየሰራሁ የትምህርት ቤት አሲር አይፈቀድም ግን ጠጣለሁ እሺ ከዛስ ከዛ ወዲህ ይሞላል አይሞላም ይሞላል ግን እነሱ ያልፈቀዱትን ነገር አሁን እንዴት ነው እያነሳው እየጠጣሁ ትምህርት ቤት አሲር ምናምን ብዬ እንደገና እጨነቃለሁኝ አይቻልም የሰው አቀ አይቻልም እሺ እሺ ስትናደጂ እንቅልፍሽን ተኚ ወይንም ሻወር ውሰጂ ወይንም ሌላ ነገር አድርጊ ከጓደኞችሽ ጋር ማውራት ደውለሽ የሆነ ያን እንድትረሽ የሚያደርግሽ ቁጣሽን ለመተው በቃ ሌላ መቀየር ያኔ አልጠጣ ማለት ነው አሲራቸው ምናምን አልጠጣ የልጆቹን አሲር እሺ ሽክራን ሁሱ እሺ ሰላም ሁሱ ሰላም ደናራስ አለን እሺ ባሊን ሻሃዳ ላስይዘው ነበርና ምን ማድረግ አለበት አንተ እንዳትይዘው እንድታስይዘው ያናግረኝ ኢንሻአላህ ሰላም እንዴት ነህ ሰላም ነው እንዴ ምናን መቀበል ፈልገህ ነው አዎ ለምን ቃል አብረህ እየተከተልክ በልሽ ቆይ አንዴ ጸጥታ ያለበት ቦታ እንውረድ ሁሱ ሁሱ አይገርምም ያላ ስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው እዚህ ገስት ላይ ያለን ሁሱ አቤት አሁን ጸጥታ ቦታ ላይ ነን እሺ የምለውን ቃል አብረህ እየተከተልክ በል አሽሃዱ እሺ አሽሃዱ አሽሃዱ አላ አላህ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦና አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር ጀረሳል ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል ትርጉም አሽሃዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት ሌላ አምላክ የለም እመሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው እመሰክራለሁ ማለት ነው አንድ ሰው እስልምና ሲቀበል ጊዜ ይሄን ቃል የታዘዘበት ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የተፈጠረውን አምላክ ነውና ለዚህ አምላኩ አምላክነቱን መመስከር አለበት ይሄ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው የጥበብ ሁሉ መሰረት ለዚህ ለአንድ አምላክ በብቸኝነት መገዛት የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ እና የመጀመሪያ የነቢያቶች አስተምህሮ ይሄ ነው የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምራለች ቀላል ነው ሶላት መስከር ትጀምራለህ አሁን ከቻልክ ሻወር ብትወስድ መልካም ነው ወይንም ስራ ላይ ከሆንክ ስትጨርስ ችግር የለውም አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል ለሶላት ራሱን ዝግጁ ያደርግ ዘንድ ነው በፈጠረሽ መጀመሪያ እንዴት ነው ካርሺው እንዴት አረጋግጫ እንዴት ነው ካርሺው አምላኬን እንዴት አምላክሽን የፈጠረሽን አምላክ እንዴት ነው ካርሺው እንዴት ነው ካርሺው ስላሴን እንዴት ነው ካርሺው ንገሪኝ የምር ንገሪኝ ምን አይነት ልብ ኑሯችሁ ነው ካርሺው ንገሪኝ እስቲ ምን አይነት የፈጠረሽን አምላክ እንዴት ነው የምትክጂው መልሽልኛ ጨዋታ ነው እንደያዛችሁት በእምነታችሁ ጨዋታ ነው እንደያዛችሁት ምናምልከው እምነት ጨዋታ ነው እንዴ
ነይ መልሽልኝ ያልኩሽ እኮ ነው። ዝም በይ አላወራም ብያለሁ። ከማንም ሙስሊም ጋር ሲጣኔን አትቀስቅሱት። አላወራም ሰማችኋል? አላወራም ከማናችሁ ጋር አይመለከተኝም። እንኳን ሰለማችሁ አይመለከተኝም። ይኸው ከታች ያለችው አይቼ ካለሻጣ የምትባለው የዛን ጊዜ አለቀስኩት ለቅሶና አሁን አንድ ነው። ገባሽ? እሷ ይቺ ታች ካለችው አለ ስትሰልም እንዴት እንዳለቀስኩኝ አውቀዋለሁ። አሁንም ደግሞ ይቺ ስትሰልም እንዴት እንዳልማለቀስ ሰሞኑን እንዴት እንዳመመኝ እኔ ነኝ የማውቀው። ነይ መቅዲ መልሽልኝ። እንዴት ነው ኢየሱስን የካድሽው? አንቺ ጋር ሆነን ማየ ዝም በይ እባክሽን፣ ዝም በይ። እኔ አላወራም ከአንቺ ጋር ውይ፣ አላወራም። እኔ የማወራው ከአንቺ ጋር በነዚህ ዙሪያ ነው። አላወራም እኔ አትነካኩኝ። እኔ ሙስሊሞች አትነካኩኝ። አይመለከተኝም። አላወራም ከአንቺ ጋር አላወራም። ነይ መቅዲ ነው መልሽ። አንቺ ኤዱ መተሻል። ነይ ኑ መልሱልኝ። ኢየሱስ እንዴት ነው የካዳችሁት? ንገሩኝ። ንገሩኝ። ኢየሱስ እንዴት ነው የካድሽው? እንዴት ነው የካድሽው? አምላክሽ ለዚህ መልስልኝ። ሰማይ እና ምድር የፈጠረ አምላክ እንዴት ነው የካድሽው? ነይ መልሱልኝ። አይደለም ምንድን ነው ቦሰማ ነው ሆነሽ ነው ማይ እንዴ? ምን ሆነሽ ነው እንዴ? ታውሪ በቃሽ። እንዴት አስችሏችሁን የካዳችሁት? እንዴት እየቀለዳችሁ ከሆነ ንገሩን፣ እንወቀው። በቃ እንመንኛ እየቀለዱ ነው ብለን እንስማማ። እናንተን እያዩ የሚጠፉ ልጆችን አታዩም እንዴ? ማህዬ ያስረዱሽ። እኔ እንዴት ብዬ ነው እኔ ጭንቅላቴን የማሳምነው? እንዴት ብዬ ነው መጽሐፍ ቅዱሴን እንድጠራጠር የምታደርጉኝ? እንዴት ነው እንደዚህ አይነት ነገር ነው ስራ የምትሰሩት? እሺ ያስረዱሽ። ተረጋጊ ማህዬ ተረጋጊ። ዝም በይ። ታውቂያለሽ የዛሬ 3 ዓመት አንቺ ስትሰልሚ እንዴት እንዳለቀስኩኝ። ዝም በይ አንቺ ራስሽ ዝም በይ። ማለት በእንደዚህ መንገድ አይደለም ማይ እንዴ? እንደዚህ እያለቀሽ ሪከርድ ምናምን ይደረጋል እና ይሄን አስበሽበታል? 100 ጊዜ አድርገው ፖስት ያደርጉት የሚመለከተኝ ነገር የለም። እኔ ግን የካዳችሁበትን መንገድ ንገሩኝ ያልኳችሁ ያለው ሰማችሁ? ሁለታችሁም ሌላ ሰው እንዲያነገረኝ አልፈለጉም። እንዴት እንደካዳችሁት አስረዱኝ። እንዴት ነው የካዳችሁት ንገሩ። በቃ ይሄን ነው ማወቅ የምፈልገው እንጂ የካዳችሁትን መንገድ አሞኝ ሰላም የቆየሁት። እሺ ማውራት በጣም ደብሮኝ ነው። ወጥቼ ሜዳ ላይ ማውራት አስጠልቶኝ ነው ዝም ያልኩት። እንዴት አስችሏችሁ ነው የካዳችሁት እግዚአብሔርን? ፈጣሪ አይደለም እግዚአብሔር ብላችሁ እግዚአብሔር አልፈጠረም ብላችሁ አጻፉልኝ። በውስጥ ራሱ መተምጽፉ ሰዎች ይታየኛል። ነይ ለምን አጻፉልኝ? አልወጣም የመሰለኝ ተናግሬ ነው የምወጣው። በቃ ይጣልኝ። እኔ ማለት በውስጥ ማልጽፍላችሁ ሰማሽ? አንቺ ኤደን እንዴት አስችሉሽ ነው እግዚአብሔር እንዴት ካድሽው? ዛሬ ነበር አይደለ ወይስ መልሽ ልሻለሁ? አሁን እንደ አዲስ እዚህ ማውራት እኔ አልወድም ታውቂያለሽ። ማሂ አሁን ምንድን ነው አሁን ድራማ እየሰራሽ ነው የሚመስለኝ ማለት ነው። እና አሁን ማልቀሱ ምናምን ጥርጣሬ ከፈጠረብሽ ባይብል ጥርጣሬሽን እናስወግድልሻለን። ማለትም ተጠራጥረሽ ወደ እስልምና መምጣት ነው። አንቺን ማረፍ ትችያለሽ ገብተሽ እነሱ እንዳረፉት። ከዛ ውጭ ግን ደስ አይልም። እና ምንድነው ክርስቲያኖች እናንተ አሁን ከእናንተ ካላችሁበት ወንድ የለም እንዴ? በፈጣሪ ወንድ የለም። ወንድ ፈልጋችሁ እያላችሁ እናንተ የምትንጫጩት ማለት ነው። እኛ ወንድ አንፈልግም። ግልጽ ነው። ወንድ ከፈለግን ከዛ ክርስትና ውስጥ ነበረ በጣም ብዙ ወንዶች አሉ። ለዛው መነፋረቅ ያለው በነገራችን ላይ እንደፈለጋችሁ ክርስትና ውስጥ ነው የሚገኘው። ገብቷችኋል? እስልምና ላተቅረቡ ዚናን አትቅረቡ ነው፣ ዝሙትን አትቅረቡ ነው እንጂ የሚለው ዝሙትን አይፈቅድም። ግልጽ ነው። እንደፈለግን መሆን ከፈለግን ክርስትናው ላይ ያለ ነገር ግን ወንድ ተፈልጎ ወደ እስልምና ይመጣል። ሲጀመር እስልምናውን ትክክል አይሆንም። አንድ ሰው ለወንድ ብሎ ከሰለመ ትክክለኛ ሙስሊም አይሆንም ሲጀመር። ግልጽ ነው።